እሰግለኪ እሰግለኪ ወድሰኪ ወግዝቴ ማርያም በከመ ወደሰኪ እሰግድልሻለሁ እሰግድልሻለሁ 3 ጊዜ እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን የተወለደ እመቤታችን ማርያም ሆይ ደስ ይበልሽ። እግዚአብሔር በሲኦል የጣላት የሕዋን የሚያሰቃይ ማሰሪያዋ በአንቺ የተቀረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ላይ ሆኖ ወደ አንቺ መጣ፣ በአንቺ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን አድሮ የሚኖር እግዚአብሔር ቃል በአንቺ የተገለጠ እመቤቴ ማርያም ሆይ ደስ ይበልሽ። ከአብና ከመንፈስ ቅዱስ ጋር የምንሰግድለት እግዚአብሔር ቃል ከአንቺ ወለድ ዘንድ ወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለጌታ ሐዋርያው የሆንኩለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ ያለውት አልተለወጠ እመቤቴ የጠበቀ በድንግልና የጠበቀ አማኑኤል የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። የማኅፀንሽን መሠረት ሳይለወጥ አምላካችንን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ልዩ መድኃኒታችን በመውለድሽ እናትነትና አገልጋይ ተብለሻልና ሰላምታ ላንቺ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አገኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። ከተወደደው ልጅሽ ኃጢአታችንን ይቅር ይለን ዘንድ ይቅርታውን ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሃሉ ምስለ ርእሰ ሊቃነ ጳጳሳቲነ አባ ማትያስ ወብፁዓን ሊቃነ ጳጳሳት ቀሳውስት ወዲያቆናት ወኩሎሙ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመና በረከቷ ከእኛ ጋር ለዘላለም ይደርና በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች እመቤታችን ቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። ጌታችን ዮሐንስ በመስቀል ላይ ሳለው አይሁድ በእኔ ላይ ያደረጉትን ከእኔም ባየኸው ሁሉ ሥራ ምስክር ትሆን ዘንድ ወደ ንጉሡ ጢባርዮስ ሂድ አለው። መድኃኒታችን ጌታም ይህንን ካለ በኋላ ንጹሐን ከሆኑ ደቀ መዛሙርቱ ተሰወረ። የጌታችን ኢየሱስ ክርስቶስ ወዳጅ ዮሐንስ ወደ ሮም ንጉሥ ጢባርዮስ በደረሰ ጊዜ ንጉሥ ጢባርዮስ የጌታ ወዳጅ ዮሐንስ የምትባል አንተ ነህን? አለው። የተመሰገንክ ዮሐንስ እውነቱንም አልካደም። ነገር ግን እንዲህ አለ፣ አዎ ሳይገባኝ በዚህ ስም ጠራኝ። ጌታዬ ንጉሥ ሆይ ይህማ ባይሆን ከእግሮቹ የጫማውን ማዘቢያ መፍታት ማን ይችላል አለው። ብርሃንህስ መያዝ ፀሐይና መብረቅንስ መዳዝስ የሚችል ማን ነው? እንዲሁም እርሱ ብርሃን ሲሆን በማይመረመር ጥበቡ ፈጣሪያችን እርሱ ወዶ ስለኛ ራሱን አዋርዶ በፍቅሩም መጠን ወንድሞቹና ደቀ መዛሙርቱ አደረገን። ንጉሥ ሆይ እውነት እነግርሃለሁ፣ እርሱ ባሮቹ ሊለን አልወደደምና ወራሾቹና ወንድሞቹ አደረገን እንጂ። ጢባርዮስም ይህንን ሁሉ ኃይል ማድረግ ሲችል አምላክም ሲሆን አይሁድ ይወጉት ዘንድ እንዴት ቻለ አለው። የተመሰገነ ዮሐንስም ንጉሥ ሆይ ከጎኑ ከሚፈሰው የሕይወት ምንጭ ውሃና ደም ከዚያ የሕይወት ውሃን ይሰጠን ዘንድ ስለ እኛ ወዶ ተሰቀለ አለው። ዳግመኛም ያደረገውን ተአምራት እነግርሃለሁ። እናቱ ልጄ ወዳጄ ሆይ ወደ ሰርግ ለተጠሩት ለወንድሞችህ የሚያጠጧቸው የወይን ጠጅ የላቸውም ባለችው ጊዜ አንቺ ሆይ የምትለምኝን ይህን ምልክት የሚሆን በኋለኛይቱ ቀን ወደ ሰርግ የተጠሩትን ይጠጡ ዘንድ ከውሃው ጋር እየተዋሃደ ወይን ይሰጣቸዋል አላት። እኔም በኋለኛይቱ ቀን ለዘላለሙ ለኃጢአት ማስተስሪያ ሊሆን ከእርሱ ይጠጡ ዘንድ በምድር ላይ ለሚኖሩ ምእመናን ሁሉ ከጎኔ የፈሰሰውን ውሃና ደም እሰጣቸዋለሁ።
በመጀመሪያ ያደረገውን ነገርሁ፣ በኋላም እንደተናገረ ሰጠ። አሁንም ንጉሥ ሆይ የመለኮትን ባህሪ ትመራመር ዘንድ ለአንተ ተገቢህ አይደለም አለው። ንጉሡም በሰቀሉት ጊዜ በዚያ በፊቱ ቁመህ የነበርክ አንተ ነህን? አለው። በእንጨትም መስቀል ላይ ሳለ በጌታችን ኢየሱስ ክርስቶስ አይሁድ ላደረጉት ሁሉ ምስክር የሆንኩ የጻፍኩም እኔ ነኝ አለው። ንጉሡም እንዴት ሰቀሉት ንገረኝ፣ የምትችልም ከሆነ በእንጨት መስቀል ላይ ሳል፣ እንዳየኸውም ስዕሉን ሳልልኝ አለው። እርሱም ንጉሥ ሆይ በእርሱ ላይ ያደረጉት ሁሉ እኔ እስልልሃለሁ አለው። ያን ጊዜም ፊቱ ሰፊ የለዘበ የከበረና መልኩ ያማረ ድንጋይ ያመጡለት ዘንድ አዘዘ። ዮሐንስም ጌታችን ኢየሱስ ክርስቶስ በተሰቀለበት አምሳል በከበረ ድንጋይ ላይ ሳለው። የተመሰገነ ዮሐንስም የጌታችንን ኢየሱስ ክርስቶስን ስዕሉን ሰርቶ በፈጸመ ጊዜ ራሱን ዝቅ አድርጎ የሕያው ባህሪ እግዚአብሔር ልጁ ስዕሉን ሳመ። የስዕሉም ከንፈር ከብፁዕ ዮሐንስ ከንፈር ጋር ተጠግቶ ለረጅም ጊዜ ቆዩ። ንጉሥ ጢባርዮስም ይህንን ባየ ጊዜ እጅግ አደነቀ። በዚያን ጊዜም ንጉሡ እየሰማ የመድህን ስዕል ጮኸ። እንዲህ አንዱ ከዚያ ከቆመበት ዘንድ ስዕሉ ዮሐንስ ወዳጄ እያለ ሲናገር ይሰማ ነበረ። ስዕሉም ለዮሐንስ ብዙ ነገርን ነገረው። ከተናገረውም በኋላ ስዕሉ ዝም አለ። ንጉሡም ይህንን ተአምር ባየ ጊዜ የከበረ ደቀ መዝሙር ዮሐንስን ተነስቶ ሳመው። በእውነት አንተ የክርስቶስ ደቀ መዝሙር ነህ አለው። ንጉሡም ይህንን ካለው በኋላ የወልደ እግዚአብሔርን ስዕል ተሳለመ፣ ሰገደለትም፣ በሮም ሀገርም አቆመው። ለከበረ ዮሐንስም ድንቅ የሆነ ብዙ እጅ መንሻ አቀረበለት። ዮሐንስ ግን ምን ከእርሱ ሊቀበል አልወደደም። ወዳውኑ ከከተማ ወደ ዱር ወጣ። ሐዋርያት ወዳሉበት ወደ ኢየሩሳሌም እስክታደርሰው ድረስ ብርህት ደመና ተሸከመችው። ሰላምታም ሰጥቷቸው የሆነውን ሁሉ ነገራቸው። ሐዋርያትም በሰሙ ጊዜ በቦታ ሁሉ ስለሚደረግ ስለ ተአምራቱ ገናንነት እግዚአብሔርን አመሰገኑ። በዚያን ጊዜም ንጹሐን ሐዋርያት እርስ በርሳቸው ተወዳጅ ወንድማችን ዮሐንስ ለማየት እንዳደለን ደግሞ የሁላችን እናት የሆነችው በድንጋሌ ሥጋ በድንጋሌ ነፍስ የጸናች የአምላክን እናት ንጽሕት እመቤታችን ማየት እናያት ዘንድ እንዲሁ ያድለን ተባባሉ። እነርሱም ይህንን ካሉ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም እነሆ ሊነገር በማይቻል ክብር ሁና ከሰማይ ወርዳ በፊታቸው ቆመች። ባዩአትም ጊዜ ፈርተው ደንግጠውም ከእግሯ በታች ወደቁ፣ እንደ በድንም ሆኑ። እሷ ግን በመጀመሪያ የዮሐንስንና የያዕቆብን እጆቻቸውን ይዛ አነሳቻቸው። ከዚህ በኋላም ሐዋርያት ሁሉ አስነስታ ፍርሃትን ከእርሳቸው አራቀችላቸው። የመንግሥተ ሰማያትን ምስጢር ነገረቻቸው። የተወደዳችሁ ወንድሞቼ ሆይ እመቤታችን ማርያም ለነቢያት፣ ለሐዋርያት፣ ለሰማዕታት ረዳታቸው እንደሆነች እወቁ። እርሷን አይተው በረከቷን ይቀበሉ ዘንድ ሐዋርያት እንደተጉ ረድኤቷን ለማግኘት ሰው ሁሉ ይትጋ። ልመናዋ በረከቷ ከእኛ ጋር ለዘላለም ይሁን አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከተ ያሃሉ ምስለ ብፁዕ ወቅዱስ ርእሰ ሊቃነ ጳጳሳት ወፓትርያርክ አባ ማትያስ ቀዳማዊ ምስለ ኩሎሙ ሊቃነ ጳጳሳት ለዓለመ ዓለም አሜን። የተወዳጅ ልጇን ሕማም ታይ ዘንድ ወደ ቀራንዮ ሄደች። ያቀዳጁትን የሾህ አክሊልና በሾህ አክሊል የቆሰለ የራሱን ደም በትከሻው ላይ ሲንጠፈጠፍ አየች። በግርፋትም በጅራፍ ያቆሰሉትን የገረፉትንም ቁስል ደም በደም ሆኖ አየችው። አብዝተው ገርፈውት ነበርና የግርፋቱም ደም በመስቀሉ ላይ ሲወርድ አየች። ስለ መስቀሉም አይሁድ ደስ አላቸው። እመቤታችን አይታ ልቡናዋ በሐዘን ተቃጠለ። አይታም ከዓይኖቿ የእንባ ጎርፍ ፈሰሰ። የሰቃዮችንም ልቡና አራራም። ያን ጊዜ ያዕቆብ ስለ ዮሴፍ እንዳለቀሰ
የኤርምያስም ለቅሶ ስለ ወገኖቹ ምርኮ እንደሆነ ድንግል ልቡናዋ በሐዘን ተቀሰቀሰ። ለያዕቆብ 11 ልጆቹ ቀርተውለታል። ለኤርምያስም ከእርሱ ጋር አብረውት ሲማረኩ እርስ በርሳቸው ይጽናኑ ነበር። የእርሷ የሆነ አንድ ልጇ በመስቀል መከራ ሲሰቃይ ድንግል እንዴት አታለቅስ? ምንስ ትሁን? በድንግልና ስለወለደችው ስለ ልጇ ድንግል እንዴት አታለቅስ? ድንግል እውነተኛ የባሕርይ አምላክ ልጇን የሚያሽሟጥጡትንና ክቡር ልጇን የሚያዋርዱትን ስታይ እንዴት አታለቅስ? ምንስ ትሁን? የተሰቀለውንም ልጇን በዕድሜ ወደሚያንሰው ደቀ መዝሙሩ ተመልክቶ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነኋት እናትህ አለው። ደቀ መዝሙሩንም በአገልጋይ ሥርዓት ያይደለ በልጅነት ሥርዓት ጠብቀው ዘንድ ወደ እናቱ አስጠበቀው። እናቱንም በእመቤትነት ሥርዓት እንዳይደለ በእናትነት ሥርዓት ይመለከታት ዘንድ ለደቀ መዝሙሩ አደራ አስጠበቃት። በእናትና በልጅ መካከል መለያየት ለተደረገበት ለዚህ ሰዓት ወዮ አንክሮ ይገባል። ፀሐይን ላጨለመችው፣ ሰማይን ትቀጠቅጥ ስትቅጥ ላደረገችው ለዚያች ለልቅሶ ሰዓት ወዮ አንክሮ ይገባል። ምድርን ላንቀጠቀጠቻት፣ ባህሩን ላነቃነቀው ለዚያች ለቅሶ ሰዓት ወዮ አንክሮ ይገባል። የድንግልንም ልቅሷ ሐዋርያትን እስከ 3 ቀን ድረስ አስለቀሰችው። የለቅሶውም ድምፅ ሰውነታቸውን እንደ ሰም አቀለጠው። እስከ ተነሳ ጊዜ ከእንባ ከልቅሶ አላረፈችም። እሁድ ጠዋት ሰማይን ተመልክታ እውነተኛ ፀሐይ ልጇን እስከ ሳመችው ድረስ ከዋክብቶቿ ሐዋርያትም መምህራቸውን አይተው ከእርሷ ጋር ደስ ብሏቸው እስከ ዘለሉ ድረስ መረጋጋትን አላደረገችም። ንጽሕት እምቦሳ ድንግል የፋሲካውን ላይም ሳመችው። የእረኞችን አለቃ ባዩት ጊዜ በጎቿ ሐዋርያት ከእርሷ ጋር ደስ አላቸው። የዳዊት ብላቴና ድንግልም የማኅፀኗን ፍሬ አገኘው። አገልጋዮቹ ሐዋርያትም ከእርሷ ጋር ደስ ብሏቸው የጌታን ትንሣኤ ሰበኩ። ጌታችን ሆይ ስለ ሕማምህ አድነን፣ በቁስልህ ሞትን ፈውሰን፣ ስለ እናትህ ልቅሶም አጽናናን። ደቀ መዛሙርትህን እንዳረጋጋቸው አረጋጋም። በመስቀልህ ግርማ ጋርደን፣ ሁላችንም የትንሣኤን ብርሃን አልብሰን ለዘላለሙ አሜን።